በመተባበርና በመነጋገር ዘላቂ ሰላም ማምጣት ይገባል ተባለ። በሰሜን ወሎ ዞን የሀብሮ ወረዳ ሰላምና ጸጥታ ጽሕፈት ቤት ከዩኤንዲፒ ፒስ ሰፖርት ፋሲሊቲ ፕሮጀክት ጋር በመተባበር ለሃይማኖት አባቶች፣ ለሀገር ሽማግሌዎች፣ ለቀበሌ ሰላም ኮሚቴዎች፣ ለሴቶችና ለወጣቶች በሰላም ባህል ግንባታ በግጭት አፈታትና አስተዳደር ላይ ግንዛቤ ለመፍጠር የሚያስችል ስልጠና ተሰጥቷል። የሀብሮ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አሊ ሰይድ የሰላም ባህል ጽንሰ ሐሳብ ግንዛቤው ያደገና ልዩነቶችን በውይይት መፍታት እንደሚቻል ያሳየነ በመሆኑ በሰላም አብሮ የሚኖር ማህበረሰብ ለመፍጠር በፍቅርና በሰላም ለመኖር እንዲያስችል ጠንክረን መስራት እንዳለብንና በማህበረሰቡ መካከል የሚከሰቱ ግጭቶችና አለመግባባቶችን በውይይትና በድርድር የመፍታት ባህላችንን በማጎልበት መልካም ግንኙነት እንዲኖረን ስልጠናው ትልቅ አቅም ፈጥሮልናል ብለዋል። የሀብሮ ወረዳ ሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት የአካል ጉዳተኛ አረጋውያን ማካተት ተጠቃሚነት ባለሙያ ወይዘሮ ሶፊያ ሁሴን በሰላም ባህል ግንባታ በግጭት አፈታትና አስተዳደር ዙሪያ ግንዛቤ ለመፍጠር የሚያስችል ስልጠና ሰጥተዋል። ግጭቶቹ ከመፈጠራቸው በፊት መንስኤ ይሆናሉ የተባሉትን ማስወገድና ከተፈጠረ በኋላ ወደ ከፋ ችግር ከመስፋፋቱ በፊት ፈጥነን በድርድር በሽምግልና መከላከልን ማምጣት ወደ ነበረበት መመለስ ይጠበቅብናል ሲሉ ወይዘሮ ሶፊያ ተናግረዋል። የሀብሮ ወረዳ ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ ኢንስፔክተር ጋሻው ተገኘ ግጭት የአንድ ሰው ድርጊት ወይም አመለካከት ሌላውን ሲረብሽ የሚፈጠር ሲሆን ይህም በቤተሰብ፣ በጓደኛ፣ በስራ ቦታ፣ በጋብቻ፣ በማህበረሰብ ወዘተ መካከል ሊከሰት ይችላል ብለዋል። ግጭቶቹን ለመፍታት የግጭቱን መንስኤ ለይቶ ማወቅ፣ አማራጭ መፍትሄዎችን ማየት፣ ስሜታዊነትን ማስወገድ፣ ስምምነት መፍጠር፣ በአጠቃላይ የግጭት አፈታት ዘዴዎችን መጠቀም እንደሚገባም ገልጸዋል። የስልጠናው ተሳታፊዎች በሰላም ባህል ግንባታ በግጭት አፈታትና አስተዳደር ዙሪያ ያገኙትን ዕውቀት ከነበራቸው ልምድ በውይይት በማዳበር ከስልጠናው በቂ የሆነ ትምህርት እንዳገኙበት ገልጸው በተለይ ከወቅታዊ ችግር ጋር ተያይዞ የመጣው የሰላም እጦት ወደ ነበረበት ለመመለስ ሁሉም የህብረተሰብ ክፍል በሰላም ባህል ግንባታ በግጭት አፈታትና አስተዳደር ዕውቀት እንዲኖረው ተጋግዘን መስራት ይጠበቅብናል ብለዋል።